በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ምሕረትና ደግነቱን አብዝቶ ለዚህ ሰዓትና ደቂቃ እንድንደርስ ፈቃዱ የሆነልን የሁላችን አባት የሁላችን ጌታ የሁላችን መድኃኒት ቸሩ መድኃኔዓለም ክብርና ምስጋና ለገናና ስሙ ይሆንልን። ማኅደረ ተዋሕዶን ነው በማድመጥ ላይ የምንገኘው። እንደ ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችን እምነት ስርዓትና ትውፊት እርሱ የምህረት ጌታ የቸርነት ባለቤት እየረዳን እየደገፈን እያመለከተን ከተለያዩ ምንጮች እየጠቀስን የምንከታተለው መንፈሳዊ የዩቱብ አገልግሎታችን ለዚህ ሰዓትና ደቂቃ ያደረሰን እሱ አምላካችን ለዛሬም ደግሞ እንደዚሁ ልናስባቸው ልናከብራቸው ከሚገቡ በዓላት ሁለቱን አንስተን መነጋገራችንን እንቀጥላለን። ይኸውም ጥር 6 የሚከበረው በ8ኛው ቀን ጌታችን የተገዘረበት ቀንና እንዲሁም ደግሞ በማግስቱ ጥር 7 ደግሞ የቅድስት ሥላሴን በዓል በታላቅ ሁኔታ እናስባለንና ሁለቱን እጅግ በጣም አጠር ባለ መልኩ ለዛሬ የምንመለከተው በዓላትን በምናስብበት በዚህ በማኅደረ ተዋሕዶ መርሃ ግብራችን አጥብቀን አብዝተን ከምንነጋገርበት ጉዳይ አንዱ የሆነውን ነው እንግዲህ ይዘን የተመለስ ነው። ርርተ ሕሊና ርርተ ልቦና አንዳችም ነውር የሌለባት አዛኝት እናቱ እመብርሃን የእያንዳንዳችን የልቦና መሻት መልካሙን ነገር ሁሉ እሷ ታውቃለችና ልጅ ወዳጄ እያለች እያሳሰበችልን ለዚህ ለመድረሳችን ምክንያት ድኅን ሆናናለችና እሷንም እናቱንም እያመሰገናት እያከበርናት ነው። እንግዲህ እንደተለመደው የዛሬውን መርሃ ግብራችንን እንዲህ የምንከታተለው ጥር 6 ቀን በአምላካችን በመድኃኒታችን በኢየሱስ ክርስቶስ መልካም ፈቃድ የምናከብረው የሉቃስ ወንጌል ምዕራፍ 2 ከቁጥር 21 ጀምሮ ያለውን ቃል መነሻ ያደረገ ነው። ሊገርዙት 8 ቀን በሞላ ጊዜ በማህፀን ሳይረገዝ በመልአኩ እንደተባለ ስሙ ኢየሱስ ተብሎ ተጠራ ይለናል። ይህንኑ በተመለከተ እንግዲህ ግዝረቱ ነውና ከ9 የጌታችን ንዑሳን በዓላት ደግሞ አንዱ ነውና ይሄንን በዓል በዚህ መልኩ መጽሐፈ ስንክሳራችን ምን ብሎ እንዳስቀመጠው እንዲህ ለማየት እንሞክር። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 6 በዚች ቀን የክብር ባለቤት ጌታችን ኢየሱስ ክርስቶስ ወደ ቤተ ግዝረት በመግባት የኦሪትን ሕግ ፈጸመ። ልሳነ እፍረት ሐዋርያው ቅዱስ ጳውሎስ ጌታ ክርስቶስ በሥጋው ግዝረትን ተቀበለ ለአባቶች የተሰጠውን ቃል ኪዳን ይፈጽም ዘንድ ብሎ እንደተናገረ፣ ለብዙዎችም ጌታችን ወደ ቤተ ግዝረት እንዳልገባና እንዳልተገረዘ ይመስላቸው ነበር። እነርሱ እንዳሰቡት ሆኖ ቢሆን ኖሮ አይሁድ ታላቅ ምክንያትን የሚያገኙ በሆኑ ነበር። ጌታችን ግን የግዝረትን ሕግ ፈጸመ። ለእኛ በግዝረት ፈንታ የክርስትና ጥምቀትን ሰጠን። የፋሲካውንም ቂጣ በላ፣ በእርሱም ፈንታ ሥጋውና ደሙን ሰጠን። የከበረ ወንጌል 8ኛው ቀን በተፈጸመ ጊዜም ሕፃኑን ሊገዝሩት ወሰዱት። ሳትጸንሰው መልአኩ እንዳወጣለት ስሙን ኢየሱስ አሉት እንዳለ ንጽሕት ድንግል እመቤታችን ማርያም ጻድቅ አረጋዊ ዮሴፍን እንደ ሕጉ ልጄን እንዲገርዘውና ስሙንም እንድንሰይመው ብልህ የሆነ ገራዥ ሰው አምጣልኝ አለችው። ዮሴፍም ሄዶ የሚገርዝ ባለሙያ መጣ። ያ ባለሙያም ሕፃኑን ጌታችንን ኢየሱስ ክርስቶስን በእናቱ በንጽሕት ድንግል ማርያም ክንድ ላይ አየው። እንድገርዘው ሕፃኑን በጥንቃቄ ያዙት አላቸው። ሕፃን ጌታ ኢየሱስም መልሶ እንዲህ አለው፣ ባለሙያ ገራዥ ሆይ ደሜ ሳይፈስ ትገርዘኝ ዘንድ ትችላለህን? በዚያች ዕለት ካልሆነ በቀር ደሜ አይፈስምና ጎኔን በጦር ሲወጉኝ ያን ጊዜ ውሃና ደም ይፈሳል፣ ለአዳምና ለሚያምኑ ልጆች መድኃኒት ይሆናል። የክብር ባለቤት ጌታችን ኢየሱስ ክርስቶስ የተናገረውን ያ ባለሙያ በሰማ ጊዜ አደነቀ። ዕቃውንም ሰብስቦ ተነስቶ ከሕፃኑ ጌታ እግር በታች ሰገደ። ያን ጊዜም ምላጮቹ በእጆቹ ላይ ቀልጠው እንደ ውሃ ሆኑ። የከበረች ድንግል እመቤታችንን ማርያምን ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ይህ ልጅሽ ስለ እርሱ ነቢያት ትንቢት የተናገሩለት የሕያው አምላክ ልጅ ነው አላት። ሕፃኑም ለዚያ ባለሙያ ዳግመኛ መልሶ እንዲህ አለው፣ እኔ ነኝ፣ ትገዝረኛለህን ወይስ ተውክ? ወይም የአባቶቼ አባቶች እንዳደረጉ እኔ ላድርግ? ያም ባለሙያ የአባቶች አባቶች እነማን ናቸው አለው። ሕፃን ጌታችንም አብርሃም፣ ይስሐቅ፣ ያዕቆብ የሕዝቡ ሁሉ አባቶች የሆኑ ናቸው። ለእነርሱም ይህ ግዝረት አስቀድሞ ከአባቴ ዘንድ ተሰጣቸው። ባለሙያውም እኔ ከአንተ ጋር እናገር ዘንድ አልችልም፣ በአንተ ሕልውና መንፈስ ቅዱስ አለና አለው። በዚያን ጊዜም ሕፃኑ ጌታችን ዓይኖቹን ወደ ሰማይ አቅንቶ አባት ሆይ ለአብርሃም፣ ለይስሐቅ፣ ለያዕቆብ አስቀድሞ ግዝረትን የሰጣቸው ያችን ግዝረት ዛሬ ለእኔ ስጠኝ አለ። ያን ጊዜ ያለ ሰው እጅ በሕፃኑ ሥጋ ላይ ግዝረት ተገለጠች። ድንግልናዋ ሳይለወጥ ከድንግል ማኅፀን እንደመውጣት
መውጣቱ የጌታችን ግዝረቱ የማይመረመር ሆነ። እንዲሁ ወደ ሐዋርያት በተዘጋ አዳራሽ መግባቱና መውጣቱ እንደማይመረመር እንዲሁ እንደፈቀደ ከረቀቀ ጥበቡ ችሎታውን በመገረዝ ከስጋው ምንም ምን ሳይቆረጥ ገለጠ። አዳምና ልጆቹን ያድናቸው ዘንድ በፈቃዱ ከጎኑ በመስቀል ላይ የሚፈሰው ደምና ውሃ ካልሆነ በቀር ብዙም ሆነ ጥቂት ሊሆን አይችልም። እርሱ በፈቃዱ ሕጉ እንዲፈጸም አስቀድሞ አዘዘ እንጂ። ያም ባለሙያው ገራዥ ይህን ተአምር ባየ ጊዜ የሕፃኑንም ነገር በሰማ ጊዜ እጅግ አደነቀ። የክብር ባለቤት ከሆነ ከጌታችን ኢየሱስ ክርስቶስ እግር በታች 3 ጊዜ ሰገደና በእውነት አንተ የእግዚአብሔር ልጅ የእስራኤልም ንጉሥ ነህ አለው። ከዚህም በኋላ ከጌታችን ኢየሱስ ክርስቶስ ከተአምራቱ ያየውንና የሰማውን እየተናገረ ወደ ቦታው ሄደ። ለእርሱም ለጌታችን ከቸር አባቱ ጋራ ማህየዊ ከሆነ መንፈስ ቅዱስም ጋራ ክብር ምስጋና ስግደትም ይሁን ዛሬም ዘወትርም ለዘላለሙ አሜን በሚል መልኩ ነው እንግዲህ መጽሐፈ ስንክሳራችን ይህንን የጥር 6ን በዓል የጌታችንን ግዝረት የሚነግረን አምላካችን በተአምራት እንደተገረዘ ማለት ነው። ያቺ ቀን ያላት ያቺ ዕለተ ዓርብ ከመምጣቷ በፊት ደሜ አይፈስም ብሎ የተናገረበት ልዩ የሆነ ምስጢር ነው። አባቶቻችን በተለያየ መልኩ ያመሰጥሩታል። ዋናው እኛ ግን ከ9ኙ ከጌታችን ንዑሳን በዓላት አንዱ እንደሆነ እንድናውቀውና በ8ኛው ቀን 29 አንድ ብለን ብንቆጥር 8ኛው ቀን ጥር 6 ነውና በዚህ መልኩ ግዝረቱ እንደተፈጸመ በተአምራት እንደተፈጸመ የምናይበት ታላቅ በዓል ነው ማለት ነው። ሌላው በዚህ ዕለት እንግዲህ ጥር 6 ወደ ቅድስት ሥላሴ ከመሄዳችን በፊት በዚህችም ቀን ዳግመኛ የአባታችን የኖህ የዕረፍቱ መታሰቢያ ነው። እርሱም ከአባታችን አዳም 10ኛ ትውልድ ነው ይላል። በዚህችም ቀን እንደዚሁ ነቢዩ ኤልያስ በሕይወት ሥጋ ሳለ ወይም በሕይወት ሳለ ማለት ነው በሥጋ በእሳት ሰረገላ ወደ ሰማይ ያረገበት የመታሰቢያው ቀን ሆነ ብሎ ሌሎችም በዓላትም እንደዚሁ ጠቆም ያደርገናል ማለት ነው። ወደ ሌላው ጥር 7 ወደምናከብረው በዓል ደግሞ እንዲህ እንሻገር። ጥር 7 መነሻው የኦሪት ዘፍጥረት ምዕራፍ 11 ከቁጥር 1 እስከ 9 ያለው ቃል ነው። መጀመሪያ ቃሉን እናንብብና ከዛ ቅድስት ሥላሴ ስንል ምን ማለታችን እንደሆነ እጅግ በጣም አጠር ባለ መልኩ ካየን በኋላ አሁን የምናነበውን ምንባብ በጥቂቱ አብራርቶ የሚገልጽልንን ቃል አይተን ምዕራ ግብራችንን እንጠቀልላለን። እንዲህ ነው የሚለው የኦሪት ዘፍጥረት ምዕራፍ 11 ከቁጥር 1 ጀምሮ ጥር 7 ሥላሴን ስናስብ ምድርም ሁሉ በአንድ ቋንቋና በአንድ ንግግር ነበረች። ከምስራቅም ተነስተው በሄዱ ጊዜ በሰናኦር ምድር አንድ ሜዳ አገኙ። በዚያም ተቀመጡ። እርስ በርሳቸውም ኑ ጡብ እንስራ፣ በእሳትም እንተኩሰው ተባባሉ። ጡቡም እንደ ድንጋይ ሆነላቸው፣ የምድርም ዝፍት እንደ ጭቃ ሆነችላቸው። እንዲህም ኑ ለእኛ ከተማና ራሱ ወደ ሰማይ የሚደርስ ግንብ እንስራ፣ በምድር ላይ ሳንበተንም ስማችንን እናስጠራው አሉ። እግዚአብሔርም የአዳም ልጆች የሰሩትን ከተማና ግንብ ለማየት ወረደ። እግዚአብሔርም አለ፣ እነሆ እነርሱ አንድ ወገን ናቸው፣ ለሁሉም አንድ ቋንቋ አላቸው። ይህንም ለማድረግ ጀመሩ። አሁንም ያሰቡትን ሁሉ ለመስራት አይከለከሉም። ኑ እንውረድ፣ አንዱ የአንዱን ነገር እንዳይሰማው ቋንቋቸውን በዚያ እንደባልቀው። እግዚአብሔርም ከዚያ በምድር ሁሉ ላይ በተናቸው፣ ከተማይቱንም መስራት ተዉ። ስለዚህም ስሟ ባቢሎን ተባለ፣ እግዚአብሔር በዚያ የምድርን ቋንቋ ሁሉ ደባልቋልና። ከዚያም እግዚአብሔር በምድር ሁሉ ላይ እነርሱን በትኗቸዋል። ስለ ቃሉ አምላካችን ስሙ የከበረ የተመሰገነ ይሁን። ኑ እንውረድ ቋንቋቸውንም እንደባልቀው ብለው የእነዚያን ወደ አምላክነት ወይም ደግሞ አምላክነትን ሽተው ወደ ላይ ጡብ ለመስራት ያሰቡትን ሰዎች ቋንቋ የደባለቁበት ጥቅመ ሰናዖርን ያፈረሱበት ታላቅ በዓል ነው ይሄ ጥር 7 እንመጣበታለን። አሁን የአንድነት የሶስትነትን ምስጢር የቅድስት ሥላሴን በዓል ስናከብር እንደው በዓሉን ብቻ አንስተን ከምንተወው ብዙዎቻችን በእውነት በጣም መሰረታዊ የሆነውን ከ5ቱ አዕማደ ምስጢራት አንዱ የሆነውን የምስጢረ ሥላሴን ነገር በጥቂቱም ቢሆን አእምሯችን ሊቀበል በሚችለው መልኩ መረዳት እንዲገባን 1-2 ነገሮችን ብቻ እንደው አንስተን ወደ በዓሉ ምንነት ደግሞ እንመለሳለን ማለት ነው። ሥላሴ የሚለው ቃል ሰለሰ፣ 3 አደረገ ከሚለው የግዕዝ ስርወ ቃል የተገኘ ሲሆን ይህም ልዩ ሶስትነት ማለት ነው። ምስጢረ ሥላሴ ብለን ስለ ነገረ ሃይማኖት ስንናገር ግን አንድም ሶስትም ተብሎ ይተረጎማል። በዚህም መሰረት እግዚአብሔርን አንድም ሶስትም ብለን ማመናችንን የምንገልጽበት የሃይማኖት ዶግማ ነው። እንደሚታወቀው የሥላሴ አንድነት ስንል በባህሪ፣ በህልውና፣ በፈቃድ በሌሎችም ከዚሁ ጋር በተያያዙ አንድ አይነት በሆኑ ማለት ነው አንድ አምላክ ማለታችን ሲሆን ሶስትነት ስንል ደግሞ በስም፣ በአካል፣
በግብር ነው። የሥላሴ አንድነትና ሦስትነትን ከሚገልጹ ማስረጃዎች ለአብነት ከመጽሐፍ ቅዱስ ብንጠቅስ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ዘፍጥረት ምዕራፍ 1 ቁጥር 26። እግዚአብሔርም አለ ብሎ አንድነቱን፣ ሰውን በመልካችን እንፍጠር ብሎ ሦስትነቱን ይገልጻል። ሌላው እንደዚሁም እነሆ አዳም መልካምንና ክፉን ለማወቅ ከኛ እንዳንዱ ሆነ ዘፍጥረት ምዕራፍ 3 ቁጥር 22። ይህ ኃይለ ቃል ከኛ የሚለውና እንዳንዱ የሚለው የሦስትነት ምስጢርን የሚጠቁም መሆኑን ሊቃውንት ያስረዳሉ። በዘመነ ኦሪት የሥላሴ ምስጢር ከተገለጠበት አንዱ ለአብርሃም በመምሪያ አድባር ዛፍ ስር ነው ዘፍጥረት 18። ይሄ ደግሞ ሐምሌ ሥላሴ የምናከብረው በዓል ማለት ነው። በዚህ ምዕራፍ እግዚአብሔር ለአብርሃም እንደተገለጠለት ወዲያውም 3 ሰዎች እንደተመለከተ አብርሃምም ሊቀበላቸው ሲጠጋ በመስገድ አቤቱ በፊትህ ሞገስን አግኝቼ እንደሆነ ብሎ አንድነቱን መግለጹን አያይዞም ደግሞ ጥቂት ውሃ ይምጣላችሁ ብሎ በአካል 3 መሆናቸውን ተናገረ። በአጠቃላይ በየምዕራፉ ወይም ደግሞ በዚህ ምዕራፍ ማለት ነው የአንድነትና የሦስትነትን ነገር እናስተውልበታለን። ነቢየ ልዑል ኢሳይያስም ቅዱስ 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 እግዚአብሔር ብለው ቅዱሳን መላእክት እንደሚያመሰግኑ መመስከሩ ከ3 ሳያሳንስና ሳያስበልጥ መጠቆሙ የሥላሴን ሦስትነት የሚያስረዳ ነው። ኢሳይያስ ምዕራፍ 6 ቁጥር 1 የሥላሴ ሦስትነት ስንል በስም አብ ወልድ መንፈስ ቅዱስ ማለታችን ነው። ይህንንም ደግሞ ማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ ያለው ቃል በአብ በወልድ በመንፈስ ቅዱስ አጥምቋቸው ብሎ የተናገረውን ልብ ይሏል። በአካል ለአብ ፍጹም ገጽ ፍጹም መልክ ፍጹም አካል አለው። ለወልድም ፍጹም ገጽ ፍጹም አካል ፍጹም መልክ አለው። ለመንፈስ ቅዱስም ፍጹም ገጽ ፍጹም መልክ ፍጹም አካል አለው ብለን ማመናችንን ነው። ይህም የማይወሰን የማይለካ ረቂቅ አካልን ነው። መዝሙር 33 ቁጥር 15፣ መዝሙር 118 ቁጥር 73 እና ያው ዘፍጥረት 18። በግብር ደግሞ 3 ናቸው ስንል የአብ ግብሩ ወይም ስራው መውለድ ማስረጽ ነው። የወልድ ግብሩ ደግሞ የልጁ መወለድ ነው። የመንፈስ ቅዱስ ግብሩ ደግሞ መስረጽ ነው። ወይም አብ አባት፣ ወልድ ልጅ፣ መንፈስ ቅዱስ ሰራጺ ማለታችን ነው። ኢሳይያስ 48 ቁጥር 12፣ መዝሙር 118 ቁጥር 16፣ የዮሐንስ ወንጌል ምዕራፍ 16 ከቁጥር 7 እስከ 19። በቅዱስ ወንጌል በዮርዳኖስና በደብረ ታቦር የቅድስት ሥላሴ ምስጢር ገሃድ ለመሆኑ ማስረጃ ሆኖ ይጠቀሳል። ማቴዎስ ወንጌል ምዕራፍ 3 ቁጥር 16 ከጥምቀቱ ጋራ፣ ማቴዎስ ምዕራፍ 17 ደግሞ በደብረ ታቦር የመገለጡ ማለት ነው። መድኃኒታችን ኢየሱስ ክርስቶስ በመዋዕለ ስብከቱ አነ ወአብ አሐዱ ንሕነ እኔና አብ አንድ ነን ማለቱና እኔን ያየ አብን አየ ብሎ ማስተማሩ ነገረ ሥላሴን ያስረዳል። ዮሐንስ ምዕራፍ 10 ቁጥር 30፣ ምዕራፍ 14 ቁጥር 11። በይበልጥ አብ ወላዲ ወልድ ተወላዲ መንፈስ ቅዱስ ሰራጺ በማለታችን መበላለጥ እንደሌላቸው በስልጣን በፈቃድ አንድ መሆንን ያስገነዝበናል። በምሳሌም ለመረዳት ፀሐይ ክበብ፣ ብርሃን፣ ሙቀት፣ እሳትም ነበልባል፣ ፍህም፣ ሙቀት ሲኖራቸው 3 ፀሐይ 3 እሳት አይባሉም፣ አንድ ፀሐይ አንድ እሳት እንጂ። እንደዚሁም ቅድስት ሥላሴም በስም በአካል በግብር 3 ቢባሉም ቅሉ አንድ አምላክ እንጂ 3 አማልክት አይባሉም። ሁለተኛ ቆሮንቶስ ምዕራፍ 13 ቁጥር 14፣ ኤፌሶን ምዕራፍ 4 ቁጥር 4። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምስጢረ ሥላሴ የሃይማኖት ዶግማና የሥርዓት አምልኮ ሁሉ መገለጫችን ነው፣ መግለጫችንም ነው። ጸሎታችን፣ ጥምቀታችን፣ ቡራኪያችን ሁሉ በስመ ሥላሴ ነው። ይህም እንዳለ ሆኖ ነገረ ሥላሴን በበዓል ለመመስከርና የቸርነቱ የምሕረቱ ተካፋይ ለመሆን በዓለ ንግሥም ይከናወናል። በይበልጥም ሐምሌ 7 ቀን ለአብርሃም በድንኳን ደጃፍ መገለጡንና ጥር 7 በባቢሎን በሰናኦር የተፈጸመውን ተአምር በማሰብ እናከብራለን። ዘፍጥረት ምዕራፍ 18 አሁን ደግሞ ያነበብነው ዘፍጥረት ምዕራፍ 11 ከቁጥር 1 እስከ 9 በመጽሐፍ ቅዱስና በቅዱሳት አዋልድ መጽሐፍት እንደተመዘገበው ወደዚህ ወደ ጥር 7 በዓላችን እንግዲህ ስንመጣ ማለት ነው ኦሪት ዘፍጥረት ምዕራፍ 11 ከላይ እንዳነበብነው ማለት ነው። እንግዲህ በመጽሐፍ ቅዱስና በቅዱሳት አዋልድ መጽሐፍት እንደተመዘገበው ከጥፋት ውሃ በኋላ የኖህ ልጆች ወልደው ተዋልደው ብዙዎች ሆኑ። በባቢሎን የነበሩት በሰናኦር ሰፊ ሜዳ አግኝተው ሳንሞት ስም ማስጠሪያ ግንብን ገንባ ብለው መክረው ታላቅ ግንብ ገነቡ። አለቃቸው ናምሩድ ይባላል። ሞትን የሚያመጡብን ሥላሴ ናቸውና እነርሱን ወግተን ሞትን እናርቅ አላቸው። ከዚያም ሆነው ጦር እየሰበቁ ይወረውሩ ጀመር።
ሰይጣን ከደመና በምትሃት ደም እየቀባ ይልክላቸው፣ እነርሱም ደግሞ ደሙን እያዩ አሁን አብን ወጋ ነው፣ አሁን ወልድን ወጋ ነው ይሉ ጀመር። ቅድስት ሥላሴ ምንም እንኳ ምሕረታቸው የበዛ ቢሆንም በሕዝቡ ላይ ዲያብሎስ ስለሰለጠነባቸውና ለሌሎች ከሃዲያን ትምህርት ይሆን ዘንድ ኑ እንውረድ፣ አንዱ ያንዱን ነገር እንዳይሰማ ቋንቋቸውን እንደባልቀው ብለው ቋንቋቸውን ለያዩባቸው። የማይግባቡ የማይደማመጡ ሆነው ተበታትነዋል። ባለማስተዋል የሰሩትንም ሕንፃ አመፃ ወይም ሕንፃ አመፃ ነፋስ ጠራርጎ አጥፍቶታል። ይህን ያደረጉ ቅድስት ሥላሴ በመሆናቸው በዓሉ ጥር 7 ይከበራል። በአጠቃላይ ስልጣን ሁሉ የእግዚአብሔር መሆኑን እና በራስ ደካማ አመለካከት በመታበይ በሥላሴ ሥራ መግባት መጠራጠር እንደሚጎዳ፣ እንደዚሁም በጽኑ እምነት በመኖር እና በሥላሴ ስም የተጠመቅን ልጅነታችንን በኃጢአት ሳናሳድፍ በንስሐ ታጥበንና በምግባር ጸንተን መጠበቅ እንደሚገባ የበዓሉ መልእክት ያስገነዝበናል። የታተማችሁበትን ቅዱሱን የእግዚአብሔር መንፈስ አታሳዝኑ እንዲል ሐዋርያው ቅዱስ ጳውሎስ ኤፌሶን ምዕራፍ 4 ቁጥር 30። ይህንን የቅድስት ሥላሴን ምስጢር እንኳን በዚህ በማኅደረ ተዋሕዶ ወደ እናንተ በምናደርሳት እጅግ በጣም አጠር ባለ ሰዓት በምንማማራት ትምህርት ይቅርና ዕድሜያችን ሁሉ ብንማር ምስጢሩ ረቂቅ ነውና እርሱ አምላካችን ራሱ ካልገለጠልን በስተቀር እኛም በትህትናና ቢያንስ አይምሯችን ሊቀበል የሚችለውን መሰረታዊ የሆነውን ነገር እንዲያሳድርብን ደጅ እየጠናን ይህንን የቅድስት ቤተክርስቲያናችንን ተቀዳሚ ትምህርት የሆነውን በደግነቱ ብዛት እርሱ እንዲገልጥልን እየተማጸን ነው ካልተከታተል ነው በስተቀረ በእውነት እጅግ በጣም ከባህር የሰፋ ከሰማይ ከዋክብት የበዛ እጅግ በጣም ብዙ አባቶቻችን አንድም እያሉ ያመሰጠሩት ትምህርት ነው የቅድስት ሥላሴ ጥልቅ የቤተ ክርስቲያናችን አስተምህሮ። እንደው በጥቂቱ አሁንም ቢሆን አንዳንድ ነገር ለማከል ያህል የዚችን የነጻች የጎላች የተረዳች አንዲቷ የኦርቶዶክስ ተዋሕዶ ቤተ ክርስቲያናችንን አስተምህሮ በስፋት በቃልም ይሁን በመጽሐፍ የሚያስተምሩን የቤተ ክርስቲያናችን መምህር መጋቤ ሐዲስ ዶክተር ሮዳስ ታደሰ በአንድ ወቅት ጽፈውት ከነበረው ከፌስቡክ ያገኘነውን እንደማከል ያህል እንዲህ እንከታተል። ስለ እግዚአብሔር የአንድነት የሦስትነት የምንማረው የምናስተምረው የሃይማኖት ትምህርት ምስጢረ ሥላሴ ብለን እንጠራዋለን። በመንግስት፣ በቅድምና፣ በፈጣሪነት፣ በስልጣን፣ በማሰገድ፣ በመመስገን፣ በእበይ፣ በክብር፣ በኃይል፣ በክሂል፣ በፈቃድ፣ በስምረት፣ በትእዛዝ አንድ የሆነው እግዚአብሔር የስም የግብር የአካል የኩነታት ሦስትነት እንዳለው የሚገልጸው ትክክለኛው የወንጌለ ሰላም የቤተ ክርስቲያን ትምህርት ምስጢረ ሥላሴ ወይም በእንግሊዝኛ ሚስትሪ ኦፍ ሆሊ ትሪኒቲ ይባላል። ይህ የአንድነት የሦስትነት ትምህርት ምስጢር መባሉ በአይን የማናየው፣ በእደ ሥጋ የማንዳስሰው፣ በአይነ ሕሊና የምናየው፣ በልቦናችን የምናምነውና የምንቀበለው፣ በሥጋዊ ምርምር ፈጽሞ የማንደርስበት ስለሆነ ነው። የስም ሦስትነታቸው አብ፣ ወልድ፣ መንፈስ ቅዱስ መባል ነው። ይህንንም ከሦስቱ አካላት አንዱ ወልድ በማቴዎስ ወንጌል ምዕራፍ 28 ቁጥር 19 ላይ እንግዲህ ሂዱና አሕዛብን ሁሉ በአብ በወልድና በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዝኋችሁንም ሁሉ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው፣ እነሆም እኔ እስከ ዓለም ፍጻሜ ድረስ ሁልጊዜ ከእናንተ ጋር ነኝ በማለት የስም ሦስትነትን አስተምሯል። የዮሐንስ ራእይም ምዕራፍ 14 ቁጥር 1 ላይ አየሁም እነሆም በጉ በጽዮን ተራራ ቆሞ ነበር፣ ከእነርሱም ወይም ደግሞ ከእርሱም ጋር ስሙና የአባቱ ስም የመንፈስ ቅዱስም ስም በግንባራቸው የተጻፈላቸው በማለት ስለ ሥላሴ አካላትና ስለ አካላቱ የስም ሦስትነት አስተምሯል። መሰረቱን በመጽሐፍ ቅዱስና በሊቃውን ትምህርት ባደረገው በዶግማ ትምህርትም አብም አብ ቢባል እንጂ ወልድ መንፈስ ቅዱስ አይባልም። ወልድም ወልድ ቢባል እንጂ አብ መንፈስ ቅዱስ አይባልም። መንፈስ ቅዱስም መንፈስ ቅዱስ ቢባል እንጂ አብ ወልድ አይባልም። ስማቸው ፈጽሞ የማይፋለስ የማይተባበር ነው። በአንጾኪያ ከቅዱስ ጴጥሮስ ቀጥሎ በሦስተኛነት ተሾሞ የነበረው ቅዱስ አግናጢዮስም በሃይማኖተ አበው ላይ አብም አብ ነው፣ ወልድን አይደለም፣ መንፈስ ቅዱስንም አይደለም። ወልድም ወልድ ነው፣ አብን አይደለም፣ መንፈስ ቅዱስንም አይደለም። መንፈስ ቅዱስም መንፈስ ቅዱስ ነው፣ አብን አይደለም፣ ወልድን አይደለም። አብ ወልድንና መንፈስ ቅዱስን ለመሆን አይለወጥም። ወልድም አብንና መንፈስ ቅዱስን ለመሆን አይለወጥም። መንፈስ ቅዱስም አብንና ወልድን ለመሆን አይለወጥም በማለት ሲያስተምር ዮሐንስ ዘአንጾኪያም አስማትስ ኢያሃብሩ ስሞች ግን አይተባበሩም በማለት አስተምሯል።
አንዳንድ የእምነት ድርጅቶች በዘመናችን ይህንን የመጽሐፍ ቅዱስ ትምህርት በአግባቡ ስላልተረዱት ኢየሱስ ብቻ በማለት የአብንም ስም የመንፈስ ቅዱስንም ስም ለኢየሱስ ብቻ በመስጠት ስመ ተፋልሶ በማምጣት ኑፋቄን ይዘራሉ። እኛ ግን እንደ መጽሐፍ ቅዱሱ ትምህርት የአብ የወልድ የመንፈስ ቅዱስ ስም የማይፋለስ እንደሆነ እናምናለን። ይህም የሥላሴ የአካል ስም አካል ቀድሞት እንደ ሰው ስም በኋላ የተገኘ አይደለም። የሰው ስሙን አካሉ ቀድሞት በኋላ ይገኛል። ወንዱን በ40 ቀን እገሌ ሲሉት ሴቲቱን በ80 ቀኗ እገሊት ይሏታል። የተወለደ ዕለትም እናት አባቱ ዓለማዊ የመጠሪያ ስም ያወጡለታል። ይህ ግን በሥላሴ ዘንድ የለም። ሰብ ወይም ሰው ማለት ስሙ ከአካሉ አካሉ ከስሙ ሳይቀድም እንደተገኘ የሥላሴም ስማቸው ከአካላቸው አካላቸው ከስማቸው ሳይቀድም ቅድመ ዓለም የነበረ ስም ነው እንጂ ድኅረ ዘመን የተገኘ አይደለም። ይህም ሲባል ቅድምናቸውም ዘመኑን ቢወስነው እንጂ ዘመኑ ቅድምናቸውን አይወስነውም። ሊቁ ቅዱስ ጎርጎርዮስ ገባሬ መንክራትም በሃይማኖተ አበው ላይ ይህንን ሲገልጽ ደግሞ አብ ወልድ መንፈስ ቅዱስ እንላለን፣ ግን አካላት ተቀድመው ተገኝተው እኒህ ስሞች ኋላ የተጠሩባቸው አይደሉም። ሰው ማለት ኋላ የወጣ ስም አይደለም፣ ባህሪው ነው እንጂ የሥላሴ አካላቸው ተቀድሞ ስማቸው ከአካላቸው በኋላ የተገኘ አይደለም። ጥንት ሳይኖራቸው ዘመን ሳይቀድማቸው ከዘመን አስቀድሞ የነበሩ ናቸው እንጂ በማለት ሊቁ አስተምሯል። መዝሙር 89 ቁጥር 2፣ ኢሳይያስ 41 ቁጥር 4፣ ራዕየ ዮሐንስ ምዕራፍ 22 ቁጥር 13። በአጠቃላይ እግዚአብሔር በአንድነት የሚጠራባቸው ስሞች ሲኖሩት ለምሳሌ ያህልም የአንድነቱ ስሞች አምላክ በመጽሐፍ ቅዱስ ውስጥ አምላክ የሚለው ቃል 1037 ጊዜ ተጠቅሷል። መዝሙር 17 ቁጥር 31። እግዚአብሔር ዘጸአት 15 ቁጥር 3 በመጽሐፍ ቅዱስ ውስጥ እግዚአብሔር የሚለው ቃል 7361 ጊዜ ተጠቅሷል። እግዚ ጌታ ወይም ሎርድ ማለት ነው። በዕብራይስጥ ያህዌ ዘጸአት ምዕራፍ 6 ቁጥር 3 በመጽሐፍ ቅዱስ ውስጥ ጌታ የሚለው ቃል 1515 ጊዜ ተጠቅሷል። አዶናይ ሕዝቅኤል 7 ከቁጥር 2 እግዚ ጸባዖት የሰራዊት አምላክ የሰራዊት ጌታ ማለት ነው። ኢሳይያስ ምዕራፍ 6 ቁጥር 3 በመጽሐፍ ቅዱስ ውስጥ የሰራዊት ጌታ የሚለው ቃል 210 ጊዜ ተጠቅሷል። እግዚአብሔር አምላክ ዘፍጥረት ምዕራፍ 2 ቁጥር 4 በመጽሐፍ ቅዱስ ውስጥ እግዚአብሔር አምላክ የሚለው ቃል 696 ጊዜ ተጠቅሷል። ኤሎሄ ወይም ኤሎሂም መዝሙር 21 ቁጥር 1፣ ማቴዎስ 27 ቁጥር 46፣ ማርቆስ 15 ቁጥር 34። እነዚህ ስሞች ግብራተ ባህሪን እንደሚያመላክቱ ጠቅሰው ያስተማሩ መምህራን አሉ። ይኸውም ስለፈጠረ ፈጣሪ፣ ስለተመለከ አምላክ፣ ስለሚያስተዳድርና ስለሚመግብ ሰራኢ መጋቢ፣ ሁሉን ስለሚገዛ ንጉሥ፣ ሕያው ስለሚያደርግና ስለሚያድን ማህያዊ፣ ስለሚረዳ ረድኤት፣ መጠጊያ ስለሚሆን ጸወን ምስካይ፣ ስለሚታደግ ስለሚመክት ኃይል ጋሻ በመባል ራሱን በሚገልጽበት ግብሩ መሰረት ይጠራል ይላሉ መዝሙር 17 ቁጥር 90። የአካል ሶስትነታቸውን ስናይ አብ በተለየ አካሉ ፍጹም አካል ፍጹም ገጽ ፍጹም መልክ አለው። ወልድም በተለየ አካሉ ከላይ እንዳየነው እንግዲህ ፍጹም አካል ፍጹም ገጽ ፍጹም መልክ አለው። መንፈስ ቅዱስም በተለየ አካሉ ፍጹም አካል ፍጹም ገጽ ፍጹም መልክ አለው። መቼስ የምንነጋገረው ነገር መጽሐፍ ቅዱሳዊ ነውና ጥቅሶቹን እንደው ደግማችሁ ሰምታችሁን ቢሆን ብትይዟቸው ጥሩ ነው። ዘፍጥረት 18 ቁጥር 2፣ ማቴዎስ 3 ቁጥር 17፣ ማርቆስ 1 10፣ ሉቃስ 3 21፣ ዮሐንስ 1 32፣ ዮሐንስ 16 27፣ ዮሐንስ 15 26፣ ሁለተኛ ቆሮንቶስ 13 ቁጥር 14። ይህንንም ምስጢር ሊቁ አቡሊዲስም በሃይማኖተ አበው መጽሐፋችን ላይ ማለት ነው እንዲህ ብሎ ተናግሮታል። ባህሪያቸው በእውነት አንድ ሲሆን በመልክ በአካል ፍጹማን የሚሆኑ 3 ገጻት እንደሆኑ በአብ በወልድ በመንፈስ ቅዱስ እናምናለን በማለት በጥልቀት ገልጾታል። እንግዲህ እጅግ በጣም ሰፊ ነው። እኛ ከብዙ በጥቂቱ ከሙሉ በከፊሉ ነው ለዛሬ እንደ ለመርሃ ግብራችን ማጠናከሪያ እንዲሆነን ይህንን የቅድስት ሥላሴን ምስጢር እነዚህን ነገሮች እንኳን እንደው ብናያቸው ብንሰማቸው በላያችን ላይ እንኳን ቢፈሱብን እርሱ ባወቀ ምስጢሩን ይገልጽልናል ብለን በማሰብ ነው በዓሉን የቅድስት ሥላሴን በዓል ስናነሳ ጥር 7ን ጥቅመ ሰናወርን ያፈረሱበትን በዓል ስናስብ ቅድስት ሥላሴን ማን ናቸው የሚለውን የአብ የወልድ የመንፈስ ቅዱስን ምስጢር ባጭሩ በዚህ ሁኔታ ለመማማር የወደድ ነው።
እንግዲህ ያስተማርም የሚመክርም በልብ የሚያሳድርም ለፍሬ ለበረከት የሚያደርስም ሚስጥሩን የሚገልጽም ቸርነቱንም የሚያበዛልን እሱ ነውና በዚች በተዋህዶ እምነታችን አንዳችን በእውነት ምንም የማይወጣላት ለሌሎች ብትሰጥ ብታበድር እንጂ ከእሷ ምንም የጎልደለባት የሌለ እኛ ተጠግተን ስለማናውቃት ስለማንረዳት ካልሆነ በስተቀር ብዙዎች በተለያየ መልኩ ተጠላልፈው የሄዱት ይችን ቤተክርስቲያን በወጉ ሳያውቋት ሳይረዷት ቀርተው ነውና አንድም እየተባለ በቅድስት ቤተክርስቲያናችን የሚነገረው ምስጢር እንዲህ በቀላሉ የምናየው አይደለምና ይህንኑ ያስተማረንም የነገረንም በዚች በሃይማኖትም እንድንኖር በእውነት የረዳን ያመለከተን እንድንጸና እንድንጽናናም እያደረገን ያለ ቸሩ መድኃኔዓለም ክብርና ምስጋና አሁንም ከምንም ነገር በላይ ለሱ ነውና ለኃያል ለቅዱስ ስሙ ለገናና ስሙ ይሁንልን። ማምላክ ወላዲተ አምላክ የእናትነት ፍቅሯ ሳይለየን በቅድስት ሥላሴ ፊት ባለሟልነትን ያገኘች ከሦስቱ አካል አንዱ ኢየሱስ ክርስቶስን ለመውለድ በእሱ ፈቃድ በእውነት የታደለች ከሴቶች ሁሉ የተለየች የተመረጠች የተባረከች እሷ ለእናትነት ፍቅሯ አንዳችም ነገር ጥርጥር የሌለን ልመና ጸሎቷ ደርሶልን እንደ ዓይን ጥቅሻ የሚደርሰው የማይሻረው ዘላለማዊ ቃል ኪዳኗ ሁልጊዜም ከልሎን ለደገኛው ክብር እንዲያበቃን አምላካችን ስለ እናቱ ብሎ መጨረሻችንም እንዲያሳምርልን ፈቃዱ ይሆንልን። ሀገራችን ኢትዮጵያን ቅድስት ሥላሴ ይጎብኙልን፣ ይዳብሱልን፣ ደጉን መልካሙን ጊዜ ያቀርቡልን። በሰላም በጤና በሕይወት ጠብቆ ለዚህ ያደረሰን እንግዲህ ከበዓለ ግዝረቱም ከቅድስት ሥላሴም ታላቁ በዓል ረድኤት በረከት እንዲያሳትፈን የእሱ የአምላካችን የቅዱሳን አምላክ የተቀደሰ ፈቃዱ ይሆንልን። ይቆየን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በሕሊናችን ጨምር። የዛሬውን መርሃ ግብሮቻችንን ያገኘነው አንድም የመጋቢ አዲስ ዶክተር ሮዳስ ታደሰን ያውም ባጭሩ ወደ እናንተ ያደረስነውን ከፌስቡክ ላይ ያገኘነው እንዲሁም ደግሞ ከዚያ ቀደም ብሎ ያለውንም ከቅድስት ሥላሴ ጋር የነበረው መልእክት ደግሞ ያደመጥነው ከደብረ አሚን ተክለ ሃይማኖት ቤተክርስቲያን የምክሐ ደናግል ወጣቶች ሰንበት ትምህርት ቤት ገጽ ላይ ያገኘነው ነው። እግዚአብሔር አምላካችን በእውነት ለዚህ ሁሉ እንዲረዳን አምላካችን በዚህ መልኩ እነዚህን ምንጮች ስላስቀመጠልን ክብር ምስጋና ለሱ ለገናና ስሙ ይሁን። ይህንም ጽፈው ደጉሶ የሰጡንን ሁሉ በሕይወት በጤና መድኃኔዓለም የሚጠብቅልን በአገልግሎት አጽንቶ ያቆይልን። ለእኛም የሰማነውን በእያንዳንዳችን ልቦና ጽላት ጽፎ ለፍሬ ለበረከት ለሕይወት ለመለወጥ ለጽናት ለመጽናናት እንዲያደርግልን ቅድስት ሥላሴ አብረውን በሕይወታችን በኑሯችን ሁሉ እየመሩን እንድንኖር ፈቃዳቸውን የተማጸን ነው። እንግዲህ የዛሬው መርሃ ግብራችን የምንጠቀልለው ሁላችሁም ይህን መርሃ ግብራችን እንግዲህ ቀድማችሁ የምታውቁ በዚህ በማህደረ ተዋህዶ በተለይ ፕሌሊስት ላይ ብትገቡ ለማግኘት ስለሚቀላችሁ ማለት ነው። ሰይፈ ሥላሴ በየወሩ የ12ቱም ወር ማለት ነው ያነበብነውን ወደ እናንተ ያደረስነው አለ። የጥር ወርን እንግዲህ እዛ ገብታችሁ ማንበብና ወይም ደግሞ ጸሎቱን መጸለይ ያንን እየሰማን ጸሎት እንድናደርግበት በዚሁ አጋጣሚ መልእክቱን ለማስተላለፍ ነው። ያው እንግዲህ ወደ ታች ወረድ ብትሉ ፕሌሊስት የሚለው ላይ ወረድ ብትሉ ወደ ታች ታገኙታላችሁ። መልካ መልኮች አሉ፣ ገድላት አሉ፣ ሰይፈ ሥላሴ አለ፣ የመጽሐፍ ቅዱስ ንባቦች በጣም በርካታ አሉና እነዚህን እንደው ምናልባት የማታውቁ ካላችሁ ወደዛ ገብታችሁ እንድትከታተሉ ለመጠቆም ያህል ነው። እንግዲህ ይህንኑ ወደ እናንተ በስተመጨረሻ እያደረስን ያለ ነው። ይህንን መርሃ ግብራችን ለሚያደምጡ ሁሉ እንድታዳርሱልን እናንተም ብትችሉ ሰብስክራይብ አድርጋችሁ እንድትከታተሉ ከወዲሁ በአጽንኦት መልእክቱ እናስተላልፋለን። የቀጠሮ ሰዎች ይበለን። በቀጣዩ እንደዚሁ ከልደት ጋር የተያያዘ ከጥምቀት ጋር የተያያዘ ደግሞ እየደረስን ነውና እነዚህን ሁሉ መርሃ ግብሮች እየተከታተልን የዚችን ድንቅ የሆነች እምነታችንን አስተምሮ እንደሱ እንደ አምላካችን ፈቃድ አጠር እያደረግን መከታተላችንን መማማራችንን ማድመጣችንን እንቀጥላለን። እስከዚያው ሰላም እግዚአብሔር ከሁላችን ጋር ይሆንልን። አቤቱ አንተን መፍራትን በልቦናችን በጎ አምልኮትህንም በሕሊናችን ጨምር። ክብር ምስጋና ይሁን ለአብ፣ ክብር ምስጋና ይሁን ለወልድ፣ ክብር ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ይቆየን።